ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ከላላ የሚሄድ ሰሞኑን የሁለት እህቶችን በተከታታይ ነው ማሳያችሁ። ዛሬ የአንደኛዋን እቃ ነው ማሳያችሁ ኢንሻአላህ 210,865 ብር የፈጀ ነው። 210,865 ብር የፈጀ ነው ማለት ነው። በዋናነት ያን ያክል ዋና ዋና የሚባሉ እቃዎች ናቸው ያሏት። እንግዲህ ብር ያዘ የሚባለው ኢኮሳን ብረት ድስትና ፍሪጅና ቴሌቪዥን ነው። ፍሪጅና ቴሌቪዥን ማለት ነው። እና እስከ መጨረሻው ድረስ ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ ከወደዳችሁት ሁላችሁ ማለት ነው። እኔም ማግኘት ለምትፈልጉ ደግሞ በ0967177194 ታገኙኛላችሁ ማለት ነው ኢንሻአላህ። ጃማ እንግዲህ ዛሬ ማሳያችሁ በመጀመሪያ ይሄንን ነው። እሷ ያለችው የወጥ ሳህን ባለ 5 ነው። በደንብ አሳያችኋለሁ እንዲታይ አድርገው ሁሉንም ማለት ነው። ያለችኝ ባለ አበባውን ያን ድሮ የምንገዛው ራንቱክ ያን ነበር የፈለገችው። እሱ ስለሌለ ያረኩላት ይሄንን ነው። ማሻአላ ተባረክ ረህማን ያምራል። እኔ እንደውም ተሽሎ አግኝቼዋለሁ ሀቂቃ ለመናገር ማለት ነው። እና ከዚህ በኋላ ይሄን ብናደርግላችሁ ያም አሪፍ ነው። ቡፌ ላይ በጣም የሚያምር ነው። ይሄም የሚጠላ ስላልሆነ ይሄ ቢሆንላችሁ ዋጋው ይሄ 5000 ብር ነው ማለት ነው። እቺ ካርቶን ነች። ለሌሎቻችሁ ማየት ለምትፈልጉ ይሄን ይመስላል። ማሻአላ ተባረክ ረህማን። ሌላው ያስሚዛ ነው። እነዚህ ያስሚዛዎች በነገራችን ላይ በጣም ብዙ ነገር ነው ሸክፈው የሚይዙት። ለምሳሌ በቀላሉ ማለት ነው እኔ አሁን ምን አደርጋለሁ መሰላችሁ? በዚህ ቤኪንግ ፓውደር እንዲሁም ደግሞ እርሾ፣ የሻይ ቅመም የተለያዩ ሁለቱ ለበርበሬና ሽሮ በቂ ነው። እና ደግሞ ለየት ባለ መልኩ ማንኪያ ያለው አንዳንድ ጊዜ አይመጣውም ነበር፣ አንዳንድ ጊዜ ደግሞ ይመጣው። እኔ ብዙ ጊዜ ፈታለሁ ማንኪያ አግኝቼበት አላውቅም። ይሄ ግን አለው ማለት ነው። እና የዚህ ዋጋ 2800 ብር ነው ማለት ነው። ማሻአላህ ሁላችሁም እንደምትወዱት ተስፋ አደርጋለሁ። ማለት ፋሽንም ነው። አሁን በየቦታው ታገኙታላችሁ። የሚያምር ነገር ነው። ማሻአላህ ተባረክ ረህማን። ዋጋው 2800 ብር ነው። 9 ፒስ ነው። ማሻአላህ ተባረክ ረህማን። ያው ተወዱታላችሁ ማለት ነው። ወሰጁ ደዛ ይመስላል። ያው ደግሞ እዚህ ጋር እንደምታዩት ማሻአላህ ተባረክ ረህማን ይሄንንም ያው ብዙ ጊዜ እንትን ስለሚመጣ ያን ያክል የሚያሰጋ ነገር የለውም። ዋጋ 5000 ብር ነው። የጁዝ መፍጫ ሳች ማለት ነው። ቆንጆ የሆነ ያው የጁዝ መፍጫ ነው። ሁላችሁም እንደምትወዱት ተስፋ አደርጋለሁ። ይዩት ወታችሁ ረዳርና እናሳያቸው። 2 ጆግ አንድ ደግሞ ለቡና መፍጫ የሚጠቅም እቃ አለው ማለት ነው። ከወደዳችሁ ሁላችሁም ላይክ እና ሰብስክራይብ ሼር አርጉ ማለት ነው ኢንሻአላህ። ይሄን ይመስላል። እዚህ ዋጋ 5000 ብር ነው ማለት ነው። በጥቁሩ በጣም ቆንጆ ነው ማሻአላ። ከዛ ምን አለ መሰላችሁ እዚህ ጋር ደግሞ የውሃ ኮምፕሌት በወርቃማው አለ። እዚህ ዋጋ ደግሞ 2600 ብር ነው ማለት ነው። 2600 ብር ነው። ከዛ ምን አለ እዚህ ጋር ትሪ 3 አለን 1050 ብር ነው የተገዛው። ይሄ 450 400 270 ማለት ነው። ኢንሻአላህ ተወዱታላችሁ ተስፋ አደርጋለሁ። ከዛ ምን አለ መሰላችሁ እዚህ ጋር ድም ላይ ተረከቦት አለ 3700 ብር እና 3200 ብር ደግሞ ደርዘን ይሄ የሚያምር ስኒ አለ። ግማሹ እዚህ ጋር ተደርድሯል፣ ግማሹ ደግሞ ይሄ ነው ማለት ነው። 3200 ብር የስኒ ዋጋ ነው። 3700 ብር ደግሞ የረከቦቱ ዋጋ ነው ማለት ነው። ኢንሻአላህ ያዛግላት። አብሮት የሚመጣ እነዚህ ማጨሻ ምናምን አለ። እቺ እንኳን ትጠቅማለች። እንደዚህ ቀለል ያለ ጋቻ መኝታ ክፍል ምናምን ማድረጊያ ትሆናለች እንበል። ይሄ ግን ጥቅሙ ብዙም አይታየኝም። ሆኖም ግን አብሮ ስለሚመጣ ከረከቦቱ ጋር እንቀበላለን። ይሄም የጀበና ማስቀመጫ ነው፣ አይከፋም። ብቻ ይሄ ሀቃችሁ ስለሆነ እንልካለን ማለት ነው። የዚህ ዋጋ እንደነገርኳችሁ ከረከቦቱ ጋር ስለሆነ 3700 ብር ነው። ሱፍራ ቤታችን የተሰራ በጣም የሚያምር ማሻአላህ የሆነ የዚህ ዋጋ ደግሞ 1000 ብር ነው ማለት ነው። ሰላችሁ ፓርቲሽን ባለ 4 አለን።
በጣም ነው የሚያምረው። ማሻአላ ተባረክ ረህማን። የዚህ ዋጋ ደግሞ 1400 ብር ነው። ከዛም ትልልቁ ሁለት ሀባ የፈንዲሻ 450 ሁለቶቹ 900 ብር። እዚህ ደግሞ ትልቅና ትንሽ 2300 ብር እና 2500 ብር። ይሄ አንድ ዶሮ ይይዛል። ይሄ ቀለል እንደዚሁ ያለ ነው። ማሻአላ በጣም ተወዱታላችሁ። ጠቃሚ የሆነ እቃ ነው። ቅቤ ብታረጉበት፣ ወጥ ብትወስዱበት የሚጠቅም እቃ ነው። ሁለት ሀባ ገዝቼላታለሁ 4700 ብር ይሆናል ሁለት ዋጋ። ከዛም የሾርባ ኮብ ብላኛለች። እነዚህ እንደምታዋቸው ማሻአላ የሆኑ ቢስሚላህ የሚያምሩ የሾርባ ማቦች ናቸው እና የሾርባ ማቦች ናቸው። ማሻአላ ግማሽ ነው 1050 ብር ማለት ነው። ከዛ ፔርሙስ አለች እዚህ ጋር እንደምታዋት በጣም የምታምር ማሻአላ ተባረክ ረህማን የሆነች የዚች ዋጋ ደግሞ 1300 ብር ነው ማለት ነው። እንደምታዩት ቀለል ያለች ከለሯ የምታምር ማሻአላ ተባረክ ረህማን። ከዛም ባለ አበባ የውሃ ብርጭቆ ብላኛለች። የዚህ ዋጋ ደግሞ 850 ብር ነው ማለት ነው። ከዛ የሻይ ብርጭቆ ደርዘን 950 ብር 950 አዩት እንዴት ነው የሚያምር ማሻአላ ተባረክ ረህማን። የዚህ ዋጋ 950 ብር ደርዘኑ ማለት ነው። እና ከወደዳችሁት ሁላችሁም ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ ማለት ነው። ይቻላል። አሁን ደግሞ ምን አለ መሰላችሁ እዚህ ጋር እንደምታዩት የሚያምር ማሻአላ ተባረክ ረህማን የሆነ 12 ፍሬ ምን አለ መሰላችሁ የቁርጥ ሰሃን አለ። የዚህ ዋጋ ደግሞ በ120 1440 ብር ይመጣል ማለት ነው። የሻይ በራድ 500 ብር እና 800 ብር 2 ሊትር 800 ብር 1 ሊትር ደግሞ 500 ብር ማለት ነው። ከዛ እዚህ ጋር እንደምታዩት የውሃ ሰርቪስ ባለ 3 ሴሪ ነው። ከለሩ ያምራል ማሻአላ ተባረክ ረህማን። የዚህ ዋጋ ደግሞ 700 ብር ነው። እናት መፍጫ 650 ብር። እንዲሁም ደግሞ ሁለት ሀባ ነው ያለች መክተፊያ ጣውላ ላኪን 3 ለምን አይሆንላትም ብዬ 3 4 700 ብር ለምን ይሄንን የብቻ 300 ብር ይሄንን የብቻ ምናምን ወደ 800 1000 ብር አካባቢ ይጠጋል ማለት እንደዛ ከሚሆን 700 ብር እንደዚህ አድርገን ብንገዛ ተጠቃሚ ትሆናላችሁ ብለን ስለምናስብ ነው። እዚህ ጋር ደግሞ ምን አለች መሰላችሁ እነዚህ በነገራችን ላይ ወጥተው ተጣጥበው የሚገቡ ናቸው። በጣም ያምራሉ እና ሳሎን ላይ ነው አብዛኛው ቁጭ የሚደረጉት ቴሌቪዥን ስር ምናምን በጣም ነው የሚያምሩት ማሻአላ። እኔ በጣም ተመችተውኛል። እናንተም ከወደዳችኋቸው ላይክ እና ሰብስክራይብ ሼር አድርጉ እዘዙ ማለት ነው። ይቺ ነገር አለች። በነገራችን ላይ ይሄ ቀለም ይቀባል በኋላ እንትን ካለባት ማለት ነው። እዚሁ ላይ የራሱ ቀለም ነታላ ገዛቸዋለሁ። ይሄ ራሱ አጥቻለሁ ማለት ነው። ምክንያቱም በጣም ከመነግራችሁ በላይ ስለሚያምሩ ማለት ነው። 1200 ብር የሁለቶቹ ዋጋ ነው ማለት ነው። ለመሰላችሁ ጀማ ባለ 4 ብረት ድስት ታዛኛለች። ኢጣል እንደ ማጅስቲክ ብረት ድስት እንደው ወፍራም አይደለም። ይሄ ወፍራሙን ነገርኳችሁ። ማጅስቲክ እና አሲዮ ብረት ድስት እና ማጅስቲክ በጣም ወፍራም ናቸው። አንደኛ ናቸው። በቃ እነሱን ተማመንባቸዋለሁ። ዞሮ የዚህ ባለ 4 የዚህ ዋጋ 2000 ብር ነው። ካርቶኗ ደግሞ ይቺ ነች። በላችሁ ጥቁር ቢላዋ እዚህ ጋር ወረድ ብሎታች ጥቁር ቢላው 6 ሀባ ነው ያለችኝ። በጣም ወሳኝ የሆኑ ብረት ቢላዎች ናቸው። ዋጋቸው ደግሞ ባብር ማለት ነው። ከዛ 2 ቢላው እነዚህ 10 ቁጥር 200 400 የሩዝ ጭልፋ እንደገና ደግሞ እዚህ ጋር ይቅርታ 6 ሀባ ነው የሚሆነው። ይሄ 6 ሀባ ነው የሚሆነው። እንደዚህ 6 ነው የሚሆነው። ከዛም ደግሞ ሹካ ደርዘን፣ ማንኪያ ደርዘን፣ የሻይ ማንኪያ 2 ደርዘን 200 ብር እና 3 አለ በአንደኛው ማለት ነው። አያችሁታ ይሄንን ከፍቻ ሳያችኋለሁ። እዩት ባለ 3ቱ ማለት ቀጣ ያለ ከዛ ከፍ ማድረጊያ የራሱ አለው ማለት ነው። አጠቃላይ የዚህ ዋጋ 19000 ብር ነው ማለት ነው። ኢኮሳን በጣም ጨምሯል። ከዚህ ቀደም የገዛችሁ ደግሞ ማሻአላ ያው አሁን ታመሰግናላችሁ። በነገራችን ላይ አንዳንድ ጊዜ በጣም ይዘፍጣል፣ አንዳንድ ጊዜ ደግሞ ዋጋው በጣም ይጨምራል ማለት ነው። ይሄ ደግሞ የትኩስ ማስተንፈሻው ነው። ዝሮ 19000 ብር ነው። ኢኮሳን በአንደኛ ደረጃ የሆነ እቃ ነው ማሻአላ።
እና አልጨረስንም፣ አብራችሁ ይቆዩ። 40 ቁጥር በወፍራሙና 48 ቁጥር እሷ ያለችኝ 46 ነው። 46 ስላልነበረ ያረኩላት 48 ነው። 16000 እና 8000 ነው የገዛሁላት ማለት ነው። 8000 የዚህ ነው። አንድ በግ ይሰሩበታል። በነገራችን ላይ እንደው ያለማካበድ ይሄ አንድ በግ ይሰራል። ያኛው ደግሞ ሁለት በግ። ይሄን ይመስላል። እንደምትወዱት ተስፋ አደርጋለሁ። ይሄኛው ደግሞ 48ቱ ነው። ያው እንደ ትልቅነቱ ክብደቱ ይጨምራል ማለት ነው። ማሻአላህ ተባረከና ታውት ምን አለ ከነ ሙሉ እቃው ማለት እንግዲህ እንደምነግራችሁ ይሄ ነው። እዚህ ጋር ወረቀት አለች እዛ ጋር እንዳማ 3 እቃ ደረሰኝ ነው። የ3 እቃ ደረሰኝ ነው። ይሄ የ3 እቃ ደረሰኝ ነው። ኢኮሳን 19000 ከዛ እንደገና ደግሞ 4500 ብር የቴሌቪዥኑ እቃ 32000 ቴሌቪዥኑ 56000 ደግሞ ፍሪጅ አላት ማለት ነው። ኦርቢት 43 ነው። ማሻአላ መካከለኛ የሆነ እቃ ነው። ሁላችሁም ተወዱታላችሁ ብዬ ተስፋ አደርጋለሁ። በትልቁ ሰሃን ነው ያደረኩላት። መሆንም ያለበት በትልቁ ነው። ሀታ 32 እንኳን የምትገዙ ትልቁን ነው አብዛኛውን የምገዛው። ያ መሆን ያለበት ደግሞ ለምን እንደሆነ ልንገራችሁ። የሆነ ጊዜ 32 ትልቅ ቤት ይደብራችሁና 43 50 60 ኢንች ብትገዙ ይሄ የመጨረሻ ትልቁ ዲሽ ስለሆነ በደንብ እንትን ይላል ማለት ነው። እና እንደዚህ እንደምታዩት አሁን ብዙ ስለምናሳያችሁ መገጣጠኛው ነው። መስቀል ከፈለጋችሁ ምናምን የሚያስፈልገው እቃ በሙሉ ነው ማለት ነው። ማሻአላህ ተባረከ። ከዛ ምን ላሳያችሁ መጀመሪያ መሰላችሁ ፍሪጁን ነው የምናየው። ቢስሚላህ የምታዩት ደግሞ ኦርቢት 315 ሊትር ፍሪጅ ነው። ፋን ባለው ዋጋው ደግሞ 56000 ነው። እንደዚህ እንደምታዩት ይመስላል። ለኬን ልክፈትና ደግሞ ላሳያችሁ። እዚህ ጋር ፕላስተር አለው። ሲንቀሳቀስ እንትን እንዳይል ነው የሚደረገው። ይሄ መልሽ ስለማስረው ልፍታና ላሳያችሁ። ፋን ሲስተም ነው። ማሻአላህ ተባረከ ረህማን። እዩት። በጣም የሚመችኝ ይሄ ፍሪጅ ወላሂ ኦርቢት እኔ አንደኛ እቃ ነውና እወደዋለሁ። ሌላ ሲያዙኝ ራሱ ደስ አይለኝም። ኦርቢት ምርጫዬ ነው እላችኋለሁ። እነዚህን ይመስላል። ማሻአላህ ተባረክ ረህማን። አችሁ ላይ የኤሌክትሪክ ፓወሩን አላቀም። ፓወር ካለው አንደኛ ነው በቃ። ፓወር ግን ግዴታ ያስፈልጋል። እንደዚህ በቀላል ነገር የሚንቀሳቀስ ይሄ በቀጭኑ ገመድ ስባችሁ ምናምን እንትን የምትሉ እሱ አያንቀሳቅስም። ይሄ 240 ነው ምናምን ነው ዋቱ። በጣም ከፍታ አለው ማለት ነው። እና ይሄን ይመስላል። ከወደዳችሁት ላይክ አድርጉ። ከዛ ምን አለ መሰላችሁ እዚህ ጋር የእቃ ማንጠፍጠፊያ ያለን 200 ብር 150 ብር እንደገና ደግሞ 300 ብር የዳቦ ማብኪያ ይሁን ክዳን ያለው እንደም ደግሞ አንዳንድ የሆነች ልጅ ይሄንን ግዢልኝ ብላኝ ነበርና 2 ነው ምናምን አዘዘችኝና ለምን ነው ምናምን ስላት አንዱ ለእናቴ ነው አባቴ ገበሬ ነውና በዚህ ተጠቅሶ እንዲሄድ ስለምፈልግ ነው አለች። እና ልክ ናት፣ አልተሳሳተችም። አገልግል ድሮ ስለቀረ ይሄን ነው የሚጠቀሙት። ከዛም ደግሞ ሮቶ አለ ማለት ነው። በነገራችን ላይ እኔ የምለው በርሜል ነው። ሮቶ ካልኩ ግን ስድብ ነው የሚሆነው። ይሄን ይመስላል። ዋጋ 2900 ብር ነው። ከዛ ምን አለ መሰላችሁ የልብስ መስቀያ ስንት ደርዘን አለ መሰላችሁ? እዚህ ጋር እንደምታዩት 2 ደርዘን አለ። እዚህ ዋጋ 400 ብር ነው። ከዛ ምን አለ መሰላችሁ ጭልፍ አለን 1000 ብር። እንደገና ደግሞ የልብስ ባስኬት አላት እዚህ ጋር እንደምታዩት። 2 ደግሞ የቆሻሻ ባስኬት አላት 75 150 400 ብር። ይሄ ያው ማሻአላ እንደምትወዱት ተስፋ አደርጋለሁ። ከዛ ሞገስ ስለሌለ ትልቅና ትንሽ ነው ያለች፣ ግን ይሄን አደረኩላት ለማብኪያ ለተለያዩ ነገሮች። ለምሳሌ ስጋ ቢታረድ ብታስገቡበት፣ ብታቦክበት ዳቦ ነው እንጂ ዛሬ እንጀራ እህል እዚህ ላይ አድርጎ የሚያቦካ የለም። እዛው እንትኑ ላይ ነው የሚቦካውና ወሳኝ ነገር ነው። በቃ ብታጥቡበት ቶሎ እድሜው አለ። 1600 ብር ፌሮ ምድጃ 1600 ብር። አንደኛ የሆነ ፌሮ ምድጃ ነው ማለት ነው ማለት። ከዛ በመቀጠል ደግሞ ምን አለ መሰላችሁ 4 ብርድ ልብስ አለ። 4 ብርድ ልብስ በተለያየ ከለር፣ ሁልጊዜም ከለሩን ማለት በትኜ ስለማሳያችሁ ያን ያክል መፈታታቱ አስፈላጊ አይደለም። በጣም ነው የሚያምረው። ማሻአላ ተባረከ ነው። በጣም ከመነግራችሁ በላይ ከለሩን እስኪ አንድ እንኳን ፈታ አድርገው 4 ሀባ ነው። አንድ ኮምፎርት አላት ማለት ነው። የኮምፎርት ዋጋ 2600 ብር ነው። የዚህ ዋጋ ደግሞ 3600 ብር ነው ማለት ነው። ይሄ እንዴት እንደሚያምር በጣም ወፍራምና ቆንጆ የሆነ ከዚህ በላይ
12 ኪሎ ምናምን እያላችሁ የምትጠይቁኝ አላችሁ። እንደ ይቅርባችሁ 15200 ብር ነው የተገዛው አራቱ ማለት ነው። ከዛ ኮምፎርት አለ እዚህ ጋር እንደዚህ እንደምታዩት የሚያምር ቆሻሻ የሚችለውን ብላኛለች። ፋሽንም ነው የገዛላት ደግሞ 2600 ብር ነው። ደግሞ 5 ኪሎ 10 ኪሎ ኦሞ አለ 1050 ነው የተገዛላት 2100 ብር ማለት ነው። እንግዲህ ለዛሬ ያስኩላችሁ ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ እኔ የመነዛዘርኩትን በመሰተር ደግሞ እናመሻለን።